ተረጋጊ እንኳን ማላየሽ ተረጋጊ 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 ማርት ተረጋጊ ባባ ነው የምትገናኝ መጋባት እኮ እንችላለን ማለት እኮ ነው አንቺ አታፍርስ ማርታን አፈጋሰናል አፈር ብላሽ ወንድማችሁ ነኝ ግን ወንድምነታችሁ ባባት ነው ሌላ ምንም ነገር የለም እና ሌላ ምን ፈልግ ሌላ ሴት ምን እኮ ካለው ጭራሽ እህቴ ላይ አንተ ምን አይነት ቅሊታም ሰው ነህ ቆይ አንተ ሰው በፍቅር ስምን ትወስድብኛለሽ አንቺ አታፍሪም እንዴ አርፈሽ ተቀመጪ እመታሻለሁ አንቺ ታላቅ እህትሽ ነች አይደል ማርቲ ምንድነው ያልሽው ዝም በይ አሁን ምን እያደረጋችሁ ነበር ምን ስናደርጋችሁ ምንም አላደረጋችሁ ተቀመጭ ደግሞ አንቺማ ልምድ ያለሽ ትመስያለሽ እኮ እናንተ የተረገማችሁ ሂጂ እዛ ጋር ተቀመጪ እህቴ ያለሽ አሁን አይደል ተረጋጊ ምንድን ነው ያወራነው ይልሽ አንተ ማነስ ተቀመጥ እነግራችሁ ችግር የለውም እናወራለን ተቀመጭ አንቺ ብዛጋ ተረጋጊ መጀመሪያ አንቺ ማርታ ተረጋጋ ይልሽ ምንድን ነው ያወራነው እንደዚህ ብቻኛ አንተ ተረጋጋ አታውራ ዝም ብለህ የማውራት አፍ የለህም የምታወራበት አንተ ነበር እንደመላክ ሳይ ነበረ ማርቲ ምንድነው ያልሽው ቆይ ምን አይነት ውሻ ነው ማርቲ ምንድነው ያልሽው ዝም በይ ተረጋጊ ማርታ ይልሽ ተረጋጊ እንደዚህ አይደለም እኮ ያወራነው አይደል ይገባኛል ያለችበት ስሜት ግን እንደዚህ አይደለም ተረጋጊ ይልሽ አንተ ዝም በል አንድ ጊዜ እሷ ላረጋጋትና ወደ እናንተ መጣለሁ ይልሽ ማርታ ተረጋጊ እንደሱ አይደለም ይልሽ አሁን እኮ ይልሽ ትመኛለሽ መጀመሪያ ተረጋጊ አንቺ አሁን ማልቀስ ምንም ጥቅም የለውም ስለዚህ ተረጋጊ አንድ ጊዜ ማርቲ ምን ነው አሞሻል እንዴ ማርቲ አንተ ነው እንደመላክ ሳይ ነበር አንተ ቆይ ማነስ ጀመራትን አርፈሽ ማናት ጀመረ ቤት መጣክ እንዴ እዚህ ዛጋ ተቀመጭ ለምንድን ነው ዛጋ ቁጭ በይ እዛ ቁጭ ብዬሻል ሂጂ ቤት እኮ የኔ ነው አይደል እንዴ አንቺ ዝም በይ ተቀመጭ እዛ ጋር ተረጋጊ አንቺ ችግር የለውም ሂጂ እዛ ተቀመጭ ምን እያደረጋችሁ ነበር አሁን ምን እያደረጋችሁ ነበር ምን ስናደርጋችሁ ምንም አላደረጋችሁ ተቀመጭ ደግሞ አንቺማ ልምድ ያለሽ ትመስያለሽ እኮ ምንም አላደረግንም ትላለች እንዴ ምንድን ነው ስታደርጉ የነበረው በቤታችን ምን ስብናረጋ አንተ ምን አንተን አይመለከትም ተረጋጊ ማርታ ተረጋጊ እንደሱ አይደለም ምን ተፈጥሮ ነው ቆይ ለምን ተረጋጊ እንደ ጨዋታ ስታወራ አታፍርም አንተ ነበር እንደመላክ ሳይ ነበር ማትናገሪው ተረጋጊ ማርታ ተረጋጊ ይልሽ እንደዚህ አይደለም ያው ሸው ለምዳው ዝም ብለሽ ማትናገሪ ቆይ አንቺ ዝም በይ ልጅ ነሽ ብዬ ነው ዝም ያልኩሽ አንተ መጀመሪያ ምን እያደረጋችሁ ነበር ምን አረገ ምን ስናረጋችሁ አሁን እኮ ማለት የምታወሩትን ሰምተን ነው የመጣነው ከዚህ በፊት ምን እያደረጋችሁ ነበር ስለምን ነው የምታወራው ሰውዬ ምንድነው ግንኙነት ያላችሁ ሁለታችሁ ምንም አይነት ግንኙነት የለንም ምን ነች እሷ ተረጋጊ ምንድነው ስታደርጉት የነበረው ምን አደረግን ሰውዬ ምንድነው የምትለው አሁን ምን ስትይ ነበር እሱ ምን አልኩኝ ደውለሽ ወንድምሽ ነው ወንድሜ በምን ያወቅ እንደዛ ማለት ነው አሁን እሷ ደውላ ጠርታ ምንድን ነው ስትለኝ ነበር ካላገባኝ እያለች አልነበረ ምን አንተ ያማን ምንድን ነው ስትለኝ ነበረው አሁን እያለቀስሽ እንገባ እያልሽው አልነበር እኔ በቃ ከዚህ በኋላ ነበር ተቆጥቻት አለቀስሽ በቃ ሌላ የተለየ ነገር የለም ምንም የተለየ ነገር የለም ምንም የተለየ ነገር የለም ምንድን ነው የምታወራው ይዛት እየገባ አንተ ትንሽ እንኳን አታፍርም እህት ነች አይደል የተከታተልከኝ የተከታተላችሁ ምን አይነት ባለጊዜ ሲሰኛለ ውሻ ነው ማርታ ተረጋጊ አንተ ለተረጋጊ ምትለኝ ወይኔ ምን አይነት ውሻ ነው ከማን ምን አይነት ሰው ጋር ተረጋጊ ማርታ ተረጋጊ ይልሽ አሁን በቃ ተረጋጊ ወንጀል ለማስቀጣት ታውቃለህ እሱን ማን እንደሚቀጣ ነው ያለው ስለግታ ወረን ለግታ ጭራሽ ማን እንደሚቀጣ ታውቃለህ ካላችሁት ይሄን ነገር ነው ጥያቄ አንቺ ከሱ ጋር ያለሽ ግንኙነት ምንድነው እሱን ብቻ ነገር እየለፈለፍክ አይደል እንዴ ካወቅክ ምንድነው የምታካብደው እዚህ ታዲያ ምንድነው አላውቅም የምትይ አንቺ ከሱ ጋር እኮ ምን ግንኙነት የለኝም እያልሽ ነው አይደል ይሁን በቃ አንተ ምንድነው ምን አገባህ ሲጀምር ይመለከተኛል ከሷ ጋር
ተነጋግረን ያደረግነው ነገር ስላለ አንተ ነህ እየበጠበጥክ ያለው እኮ። እሷ ነች የነገረችኝ። ምንድን ነው የምታደርጉ? እህቶች ናቸው አይደለ? አዎ ስዳሮች ያሳደቋቸው እህቶቼ ናቸው። ታዲያ እንደዛ ስታደርግ እነሱ ላይ ስትጫወት ትንሽ አታፍርም? እንደዛ ብዬ ነበር ስሚ ማን የነገረሽ ይሄንን ወሬ? ምንድን ነው ያየሽው? ተረጋጊ። ይኸውልሽ እንደሱ አይደለም። ተረጋግተን ነው ነገሮችን ይገባኛል። ያለሽበት ነገር ከባድ ነው። ተረጋጊ። ተረጋጊ ማለት አንቺ እናቴ ራስሽ እሺ አንቺ ቁጭ በይ ስነ ስርዓት ያዥ ተቃርኒ ተቀመጪ እመታሻለሁ አንቺ ታላቅ እህትሽ ነች አይደለ ለአንቺ እንደዛ እያሰበች እንዴት ነው እንደዚህ የምታደርጊው ይመለከተኛል አሁን በቃ ስለ ቤቷ ስለ ቤቷ ኃላፊነት ስለሰጠች ዝም በላት ስነ ስርዓት ነግሬያለሁ እንዴ አንተ ታላቃቸው ነው አይደለ እንዴት ካንተ እንደዚህ ይጠብቃል አንተ ታላቅ ነኝ ማለት እኮ ማለት ነው አንተን እንደ እናት እንዳባት ነው ሲያዩ የነበረው እኮ ምን አግኝተህ ነው ይሄን አግኝቻለሁ እንደዚህ አድርገህ ነው እናንተ ምንድነው ስታረጉ የነበረው እሷ ስትወጣ እንዴ ምንድነው የምታረጉት ምንም አላደረግንም ምንም የምታውቀው ነገር የለም ዝም ብላ ስለፍልፍ አረ ችግር የለውም ምንድነው ችግር ማስረጃውን ሳሳያችሁ ታምናላችሁ አንቺ ምንም ታካብጂው አንተ ከሷ ጋር ምን ይሰፍል ይተኛ አይደል አብራት እየተኛ ያማል እንዴ እንዴት አይነት አለው እኮ አተኛኝት አይደል እንዴ አንተ እሷን እንታው ላግባ እያለች እኮ ምንድነው ላግባ መቼ ነው ላግባ ሰምተሃል አው ሰምቻለሁ አይቻለሁ ማስረጃ አለኝ በማስረጃ ይቆ አሳየኝ ማስረጃ አለኝ ይኸውልሽ አንቺ ማስረጃውን ይዣለሁ አይደለ አስፈላጊ ከሆነ ወደ ህግ መሄድ ካለብሽ ትሄጃለሽ መክሰስም ካለብሽ ትከሻለሽ ግን የቤቴን ጉድ ችግር የለም አላሳየኝ ሌው አሳየኝ የቤቴን ጉድ ይኸውልህ ዝም ብሎ ነው እባክህ አንተ ከሷ ጋር ልብስ ለመግዛት ይዘህ ስትወጣ ማታ እዚህ ጋር መጣችሁ ያደረጋችሁ ነገር ስታወሩ ይሄ ሁሉ ነገር እኛ ማናቅ ይመስላል ምንም አታውቅም እርግጠኛ ናችሁ እናንተ ማለት በቃ የሆነ ልምድ አላችሁ ማለት ነው በተለይ አንቺ ያው በፊት ውጭ ተወጪ ነበር ጠጪ ትዝናኝ ነበር ነገር ግን አንቺ አሁን ተከልክለሽ ቤት ስትቀመጪ አንተ ምንድነው ስለ ሰይወት ይናል እንትን የምትለው አውቃለሁ በፊት አንቺ ክለብ እየወጣሽ ትጨፍሪ ነበር ምን አገባክ ከተለያዩ ወንዶች ጋር ትወጪ ነበር አይደል ምን አገባክ እናንተ ትንሽ አታፍረስ አያርን አሁንም እየተከላከልክላት ቆይ ይኸውልህ እየተከላከልክላት ነው ቆይ አሁን ስለሷም ስለኔም ስለሷም የሚያገባ ማን ምንድነው ቆይ እኔ ሰው ቤት ኃላፊነት ስለሰጠችኝ እሷ የዚህ ቤት ኃላፊነት የመውሰድ ግዴታም ካለብኝ እኔ ነኝ እንድወስድ እሱ አይደለም ኃላፊነትንም አየነው ምንድነው እንደዚህ ከእህት ጋር አብረህ እየተኛህ እሷን መድኃኒት እየሰጠ እያስተኛ ዝም ብላ ስለፍልፍ ዝም ብለህ የማታውቀው ነገር አትወራ በቃ አንቺ ተይ መረጃን አሳየኝ ምንድን ነው መረጃ ሲጀመር ይኸውልሽ ይሄ ምንድን ነው ይሄ ምንድነው ማነች እዚህ ጋር በየሶፋው እየዘለልሽ እናንተ እንዴት ነው አንተ ጋር ደርሰሻል እንዴት ነው ይሄ ተቀመጭ አርፈህ ተቀመጥ ነግሬሃለሁ አሁንም አሳያለሁ ምን ተቀመጭ ነግሬሻለሁ አንተ አርፈህ ተቀመጥ ነግሬሃለሁ ማስረጃው ሲገኝብህ ለማሸሽ የምትሞክር ከሆነ ማለት ነው እዚህ ብቻ አይደለም ያለው ማስረጃ አለ እነሱ ጋር ጭራሽ ካሜራ ሰጥተሽ እሷማ ስለአንቺ በማሰብ ነው እንደዚህ ያደረገችው ላንቺ አስባ ነበር ይሄን ነገር ስታደርግ ነበር አንተ ምንድነው የምታደርገው አንተ አሁንም አላምንም ልትል አታምንም ይሄ ሁሉ የሚሰራ ነገር እኮ ነው አንተ ምንድነው የምትለኝ ኤአይ ነው ይሄ ስንት በዘመንበት ሰዓት ላይ እንዴት እንደዚህ ልትል ትችላለህ ኤአይ ነው ይሄስ ምንድነው ኤአይ ነው ይሄስ ምንድነው ኤአይ ነው ይሄ አንተ እዚህ ጋር ቁጭ ብለህ ከሷ ጋር ስታወራ ስትሯሯጥ ሶፋ ላይ ምንድነው ተቀመጥ እዛው አርፈህ ነግሬሃለሁ አርፈህ ተቀመጥ አይመለከትም እሱ ከየት መጣ ምናምን አይደለም አይመለከትም አይ ምንም አልፈልግም
አሁን ይሄንን ያደረክበት ምክንያት ለምን ይሄን አደረክ? እህቶቼ ናቸው እያልክ ለነሱ አንተ ለፍተህ ጥረህ ይሄን ያህል የምታስብላቸው ከሆነ በሁለቱ መሀል ላይ ለሷ መድኃኒት እየሰጠ እያስተኛ ላንቺም ወይን እየጠጣችሁ ነበር። ወይን ላይ መድኃኒት ቀላቅሎ ሰጥቶሻል። አዎ እና የምታወራ ማለት ነው። አዎ ስለምን መድኃኒት ነው የምታወራው? እሱን ያላሳየሁሽ መጀመሪያ እንድትረጋጊ ብዬ ነው። እሺ ይኸውልሽ፣ ተቀመጭ፣ ተረጋጊልሽ። እያዋሸህ ነው አይደለም? ተቀመጭ፣ አንቺ ተቀመጭ። ነግሬሻለሁ፣ በጥፊ ነው የምልሽ። ነግሬሻለሁ፣ ተቀመጭ፣ አርፈሽ ተቀመጭ። ነግሬሻለሁ፣ አሳይሻለሁ። ተቀመጭ፣ ተቀመጭ። አይመለከትም እሱ። ተቀመጥ አርፈሽ። ነግሬያለሁ፣ አርፋችሁ ተቀመጡ። ፍረጃ ሲገኝባችሁ ነው አይደል? በቃ እንደዚህ ወደ ሌላ ነገር መሄድ የምትፈልጉት። አንተ ነግሬያለሁ፣ ብር አትበልሽ። ነግሬያለሁ። የሰው ቤት እያበላሸ በብር የሚፈታ መሰለ? ከምትጠይቀው በላይ ነው ከፍለሃል። ምንም መክፈል አያስፈልግም። እዚህ ጋር መጀመሪያ አንተ ለእህቶች አታስብም? ለእህቶችማ ካንተ በላይ አስብላችኋል። ነገር ምን ይሄ ነው አየኗ። ይሄን ያሰብክላቸው ከሷ ጋር መተኛት። ስለኔ ምን ያውቃል እንደዚህ በድፍረት የምታወራው? ማርታ እስቲ ውሃ ቀብሉኝ እስቲ። ማርታ ዞር በል እናንተ የተረገማችሁ። ሂጂ እዛ ጋር ተቀመጪ። እህቴ ያለሽ አሁን አይደል? አያችሁ አይደል የሰው ህይወት እንዴት እንደምታበላሹ? ምን ይባላል አሁን ይሄ? አንተ ስታስበው እንደዚህ ማድረግ ምን ማለት ነው? አንተ ቆይ እኔ እኮ ግራ የገባኝ ነገር ምን አውቀህ ነው ይሄን ያህል? እስከ መቼ ልቀጥል ነበር ካሜራ ባይገጠም? የፈለግነውን ነገር የማድረግ መብት አለን በቤታችን። አንተ ላይ መለከተ አይደል? አየን እኮ ታዲያ እሷ እኮ መታ እዚህ ጋር ለእናንተ ጠዋት ቀን ማታ እየሰራች ወንድሜ ብላ አንተ ዛሬ ሰርታ እሷ ነች እንዳስተዳደረች እዚህ ያደረስኳቸው እኮ ነኝ። ምን ታውቃለህ? ስለዚህ ምን የምታውቀው ነገር አለ? አፈን ሞልተህ የምታወራው። ሲጀመር እሷ ስለእናንተ በደንብ አድርጋ ነግራኛለች። ትሰማለህ? ጥርጣሬ ስላደረባት ነው እዚህ ቤት ካሜራ ሊገጠም የቻለው እንጂ ማለት ነው። ምንም ጥርጣሬ ይደርባት፣ የፈለገ ጥርጣሬ ሊያደርባት ይችላል። ስለ ሰው ህይወት ምንም ሳታውቅ እንደዚህ ገብቶ የመፈትፈት እንትን ማን የሰጠ? ስልጣኑን የሰጠ ማን ነው? እሷ ነው የሰጠችኝ ስልጣኑ። ምንድነው ሀሳብህ ታዲያ? ሲጀመር አንተ እዚህ ጋር መልስልኝ። ምንድነው ያደረከው? የተቀናበረ ነገር ነው። ምንድነው ያደረከው? እየጠየቅኩ እኮ ነው። ነይ ተቀመጭ እዚህ ጋር። የምጠይቀው ጥያቄ አለኝ። በሌላ ስም አላስገባ። እሺ ጠይቂዋለሽ። ተቀመጭ። ምን እንደምትጠይቂው? ሌላ ሴት እንደምትጠይቂው እኮ ካለው ጭራሽ እህቴ ላይ አንተ ምን አይነት ቅሊታም ሰው ነህ? ቆይ ስነ ስርዓት ነው። እሺ እንግዲህ እንከባበል። አንተ የኔን ህይወት ያበላሽ አይበቃም? የእሷን ህይወት ታገባት ጥቂት ቀናት እንደቀሯት አታውቅም? ፍቅረኛ እንዳላት ታውቃለህ አይደል? እንዴት ነው እንደዚህ ጨካኝ ሆንከው? ምን አይነት ሰው ነህ አንተ? ቆየኛ ይኸውልህ አንድ ፍቅረኛ አላት እሷ አይደል? ፍቅረኛ እንዳላት ታውቃለህ። በቅርቡ አገባዋለሁ እያለች እያወራች እያጫወታችሁ ነበር አይደል እንዴ? ስለዚህ አሁን እሷ ካንተ ጋር በምተኛበት ሰዓት ላይ ትንሽ እንኳን ያን አታስብ አንተ? ውጭ ምን ነው ስለዚህ ውጭ ምን እያደረግህ ነው? ጭራሽ ሌላ ስታው ሜዳ አልበቃ ብሎ እህቴ ላይ ብር ፈልገህ ከሆነ እንስማማ። ይኸውልህ አንተ ስለ ብር አታንሳ ብያለሽ። ስለ ብር አታንሳ ነግሬሃለሁ። እኛ ብር ፈልገናል የሚመጣ ነው እዚህ የሰው ህይወት ነው እየበጠበጥክ ያለው። ብር አትበልሽ ነግሬሃለሁ። ይሄን ህይወት በጥብጣሃል በል አንተ። ይኸውልህ ሲጀመር ስለአንተ ህይወት ገና ብዙ ነገር አወራለሁ። ማርታ ትምጣ። ማርታ አስገቡልኝ። ማርታ ነይ። አሁን ተረጋግታለች። እኔ እሷ ትምጣ ብዬ ነው እስካሁን ድረስ ጠብቄ የነበረው እንጂ ስለአንተ ማንነትም ገና አውጣጣለሁ። በውጭ በኩል ሳጣራ ነበር አንተ የት እንደምትውል፣ ስራ ብለህ የት እንደምትሄድ፣ ምን እንደምትሰራ። አንተ ቆይ ምን አግብተው ነው ቆይ የሰው ህይወት እንደዚህ የምትፈተፍተው? እኔ ግራ ገባኝ። አላማዬ የሰው ህይወት ማረን ስለሆነ ነው። የትኛውን ህይወት ነው የምታደርገው? አንተ የምትበጠብጠው ነው በዛው ሊቀጥል። አንተ አሁን በዚህ ቢቀጥልልህ እኮ ለአንተ ደስተኛ ነህ አይደል? እስከ መቼ ነው እንደዚህ የምታደርገው? ካንተ የማይጠበቅ ነገር። ማርታ አሁን ተረጋጋሽ አይደል? በቃ ይኸውልሽ አሁን ነገሮችን አሁንም ቢሆን ምንም እንትን አትበይ። እንደዚህ ራስሽን እስከሚያስት ድረስ ጥሩ አይደለም። ምክንያቱም አሁን ገና ብዙ ነገሮች የምነግርሽ ነገር አለ፣ አንቺም የነገርሽኝ ነገር አለ። ነገሮችን አሁን እዚህ ጋር ቁጭ አድርገን እውነቱን ነገር እናወራለን። ስለዚህ ይሄን ነገር በተረጋጋ መንገድ ነው እሺ። ነገሮች እንዲስተካከሉሽ አይደል የምፈልጊው? አላማችን ምን ነበር? ነገሮችን አስተካክለን መስመር ለመያዝ ነው አይደል? ስለዚህ አንቺ ካልተረጋጋሽ ምንም ልናደርግ አንችልም። በተነጋገርነው መሰረት ሁሉ ነገር ተረጋግተን እያንዳንዱ ቦታ ወደ መፍትሄው እንሄዳለን። አንቺ የፈለግሽው ነገር ማስረጃ ስላለ ፈለግሽው መንገድ ትሄዳለሽ። እሺ ተረጋጋ። አንተ በፍቅር ስምን ትወስድብኛለሽ? አንቺ አታፍሪም እንዴ?
እሷ ፊት ለፊት እንደዚህ ታወሪያለሽ? ምን ጉድ ናችሁ? ምን ጉድ ናችሁ እናንተስ? እህትና ወንድም አይደላችሁ? አንተስ ምን ጉድ ነህ? ጭራሽ ታወራለህ? እስቲ ዝም በል። ነገር አለ ስለማታውቂው ነገር ለመፍረድም ለምንም ማርታ ይኸውልሽ አሁን እህትና ወንድም ታያቸውና ስለዚህ እውነታውን ልንገራቸው። ገባሽ አይደለ? እውነታውን ልንገረው እሷም እዚህ ጋር እውነታውን ትወቀው። ገባሽ አይደለ? ስለዚህ ሲጀመር ኤደን እየሰማሽኝ ነው? አዎ። አንቺ ከዚህ ጋር አሁን ወንድሜ እያልሽ አብረሽ የምትወጪው ወንድሜ እያልሽ አብረሽ የምትተኚው ወንድሜ የገዛልኝ እንዲህ እያልሽ ሶፋ ለሶፋ ስትዘይ ስትሯሯጪ ከሱ ጋር ስትተኚ ስትይ የነበረው እሱ ወንድምሽ አይደለም። ምን ወንድምሽ አይደለም? አንተ ደብቃቸው የኖርኩ ነው። ምንድነው ደብቂያቸው የኖርኩት? እሷን ደብቀህ ስትጫወተባት የነበረው ነው። አይ ማሪፍ ነው አትሉኝ እንዴ? ይሄማ እኮ በጣም አሪፍ ነው። ባባ ነው የምትገናኝ እንዴ? መጋባት እኮ እንችላለን ማለት እኮ ነው። አንቺ አታፍሪም? ልክ ነኝ እኮ ሲጀመር አታፍሪም እንዴ? ተረጋጊ ማርታ፣ አሁንም ተረጋጊልሽ። ማሊዝብሽም እህትሽ ፊት ለፊት እንደዚህ አታፍሪም? ለምንድን ነው ማለት ወንድምሽ ማለት አብራችሁ በታችሁ አብራችሁ ጠጥታችሁ እንዴት እስካሁን እንደ ወንድም አይተሽ ሆነሽ በቃ ሌላ ይቅር። የእናትሽ ልጅ አይሁን ያባትሽ። እሺ ምንድን ነው የምትፈልገው? ከኔ የፈለከው ምንድን ነው? መናገር ነው ውጣ። ትሰማኛለህ? ስለአንተ ገና ብዙ ነገር አወጣለሁ። ስራ እያልክ የምትለው የማታውቁት ነገር አለ። ልንገራችሁ ማርታ፣ የማታውቁት ነገር አለ። የምን ደላላ ቤት ነው የማሻሽጠው? ኧረ እባክህ እንዴ አንተ ቤት አሻሽጣለሁ እያልክ በየአሮጌ ፊት ጋር ሹገር ማን የምታጫውተው አንተ አይደል? ምን? አዎ የማታውቁት ነገር አለ። ተከታትዬ ደርሼበታለሁ። ሰዎች ትዋና ነው ተያዛችሁት? ቀልድ ነው። ተቀመጪ ነይ ተቀመጪ። አንቺ አገባለሁ እያልሽ ነው አይደለ? አገባለሁ የምትይው እሱ እየዞረ ተረጋጊ። ነይ ተረጋጊ። የተማርሽው በምንድን ነው? ቆይ ደርሶ እኔ ላይ ለመፍረድ የምትቸኩኝ በምን ተማርሽ? ፍዴን በልቼ ስትሰራ የነበረው ለማን ይመስላል? ለእናንተ አይደለም እንዴ? አንቺ ቀብጠሽ እንደዚህ ቤት ውስጥ ስትዘጊ የፈለግሽውን ነገር የምታደርጊው በእኔ ብር አይደለም? ተረጋጊ ማለት ተረጋጊ። እንደሱ አይደለም። ተረጋጊ። ራስሽን አረጋጊ። እንደዚህ እንድትሆኚ አይደለም። እስቲ ቆይ እሺ ተናገር። እንደዚህ አንተ ምንድነው ምክንያት እንደዚህ ልታደርግበት የቻልከው? አንተ እየሄድክ ሹገር ማሚ ጋር እየተደወለልኝ እኔ እኮ ተከታትዬ ፎቶ አንስቻለሁ። ስገባ መኪና ውስጥ ስገባ ያልገባ ነገር ምን እንደሆነ ነገር እዚህ ህይወት ውስጥ ማንም ፈልጎ አይገባ። እኔም እዚህ ህይወት ውስጥ የገባሁት እነሱን ለማስተማር እነሱን ሰው ለማድረግ ነው። እኔ የራሴ ህልም ብዙ ነገር አለኝ። ማግባት መውለድ እፈልግ ነበር። ለነሱ ስል ነው እነሱ የነሱ ህይወት ነገር ተስተካክሎ ደህና ቦታ ይደርሳሉ ብዬ ነው እዚህ ህይወት ውስጥ የገባሁት። ለምን አልነገርከንም? ያ ነገር እሺ እንደ አመል ነው የሆነብኝ። በቃ ሳልፈልገው የሆነ ነገር እንዳደረግ ያደረገኛል። ከሆነ ጊዜ በኋላ በቃ የማልፈልገው ሰው እንደሆነ አደረገኝ። ፈልጌው አይደለም ያ ነገር። ታዲያ እህቶች ላይ ነው እንደዚህ የምታደርገው? እዛ የለመድከው እዚህ ጋር የምታመጣው? እሺ ችግር ነው አልክ። ስራ የለኝም የሚበሉት የሚጠጡት የላቸውም። በቃ ተገድጄ ስራ ይሄን አደረኩ አልክ። እሺ ያን ተውሽ አደረክ። ያን ያደረከው ታዲያ እዚህ ጋር አንተ ያሳደጋቸው እንዴ ምንም ባይሆን እኮ ከሷ ጋር ከታናሽ እህት ጋር ምን ይሉታል? አሁን እንዴት ሰውነት ታዘዘልህ? እንዴት ገና ታዘዘልህ? እንደዚህ እኛ ላይ ልታደርግ ምን አይነት አውሬ ሆነ ነው? ተረጋጊ። ወንድሜ ላውቀዋለሁ። ተረጋጊ። አንተ ቆይ ምን አይነት ሰው ነህ ግን? እንዴት ነው እንደዚህ ያደረከው? ቢያንስ እሺ እኔን አታለልከኝ፣ ተጫወትክብኝ፣ ደካማ ጎኔን ተጠቀምክ። እሷን እንኳን አታውቅም። ህልም እያላት እያወቅ ልታገባ እንደሆነ እያወቅ ጠንካራ እንደሆነች ከኔ የምትሻለች እያወቅ ቆይ ለምንድን ነው እንደዚህ ይሳርብሻል? ትሻላለች። አዎ አውቃለሁ። እሱ ተረጋጊ ማለት እና በጣም ነው የማፈቅራት። ተረጋጊ። ማለት ቆሻሻ ሰው ነው። ቆይ ለዛ ነው ሳልፈልገው ወደድኳት። በቃ በምታረገው ነገር በምታረገልኝ እንክብካቤ በብዙ ነገሮች ወደድኳት ሳልፈልግ። በቃ ሴተኛነቱ አብሮን የተፈጠረ ማለት ነው። እዛ የምትሄድላችሁ አንተ እኮ ምንም እኮ ምንም እምነት የላችሁም እኮ ከዚህ በኋላ አንተ አሁን እሷ ጋር ሄድክ ነገ ጧት ዞር ወደዚህ ልመጣ ትችላለህ። እንዴት እንደዚህ ታደርጋለህ? እንዴት ያረኩት ነገር የለም ብዬ ነገር ልታሳስታት እዚህ ጋር እኮ አስከረህ አንተ መጠጥ ውስጥ መድኃኒት ከተህ እሷ ራሷን እስክስት ድረስ አንተ በቃ እሷ ስላለች ነው እንጂ እሷ ባትኖርም ወደ ታላቅ ህይወት መሄድ አይቀርም ማለት ነው። በዚህ አይነት አንተ በማታውቂው ህይወት ገብተህ እንደዚህ የመፍረድም ስልጣን ነው የሚለው። ሲቀጥል ማንም ፈልጎት እዚህ ህይወት ውስጥ የገባ ሰው የለም። ይሄ ደግሞ ያንተ ህይወት ከሆነ ስለራስህ ነው የሚመለከተው። ስለነሱ ህይወት ራሳቸው ይመለከታቸዋል እንጂ
አሁንም ቢሆን አንተ የነሱ አሳድጊያለሁ ብለህ እንደዚህ ማድረግ መብት የለም። አንድ ጥያቄ ጠይቅ። ጎዳና ወድቀን በነበረ ሰዓት ዞር ብለን አይተሃል? ዘመድ የለን ወገን የለን። ያኔ ከትቦ ላይ ቆሻሻ ለቅመን ምግብ በልተን እነሱን እዚህ ቦታ እንዲደርሱ ያረኳቸው እኔ እንደው ታውቃለህ? በምን ምን አድርገህ የዛኔስ ምን ሰርተህ እንደሆነ ምን ይታወቃል? ምን ፈጽመህ እንደሆነ ምን ይታወቃል? ምንም ላድርግ ግን የእነሱን ህይወት ለማቆየት ነገ የተሻለ ህይወት ይኖራቸዋል በሚል ፈልጌ አይደለም ይሄን ነገር ያደረኩት። እሺ መልካም አደረክ። ያን ጥሩ አደረክ ካደረክ ሄድክ። ታዲያ መልሰህ እህት ላይ መጣ እኮ አብራተኛ እኮ ምን እንደምትጠብቅ የነገርኩህ እኮ በቃ አንተ በሰዓቱ በቃ በሁኔታ ሰይጣን ነህ። ምን አይነት ጭካኔ ነው? ቆይ አብረን ይሁን ማንን ማርታን አፈቅራት ስለነበር አፈር ብላሽ ብስብስ እኮ ነኝ። ምንድነው አንተ እያሰብክ ያለው? ምንድነው የምታስበው እንዴ? ያው ለማስፈጠር ፍቅር ይላል እንዴ ቆሻሻ። አንተ ታናሽ ሳይበቃ ገና ሌላ ነገርም እያሰብክ ነበር። አፈቅራት ነበር እሷና በተለው ኖር ነው ያሰብከው። እሷ እንደምታገባ እያወቅህ ነው አይደል? እሷ ብሩክ የሚባል ፍቅረኛ አላት። ላስተዋውቅህ ነው ላገባ ነው እያልክ እዚህ ጋር ይጫው ጥሩ ነው እያልክ እያበረታታ ቆይተህ አሁን መልሰህ ደግሞ አፈቅራት ነበር። ትንሽ እንኳን አታፍርም? ሌላም አቅደህ ነበር። ምን ማለት ፈልገህ ገና ስለሽት ታዲያ ውለታ በዚህ ነው እንዴ? አዎ ወዲያ አፈቅራት ነበር። እሷ ማግኘት አልቻልኩም ነበር። በቃ አማራጭ ሳጣ ያለ ነገር ተጠቀምኩ። ስለዚህ ለማፈቅራት ነው እንደዚህ ያደረኩት። ስም በለንተ ጎትን እህት ያሳደግ በእጅ ያደግኩ እህት ወንድሜ ነህ ብለሽ ምን አስበሽልኛል? ነገ የተሻለ ህይወት ታላቅ ነው የሆነ ነገር ይኑር ራስ ትዳር ይኑረው ብለሽ ታውቂያለሽ? ማናችሁ ማለት ነው ለኔ ሲቀጥል ደግሞ ወንድማችሁ ነኝ። ግን ወንድምነታችሁ በአባት ነው፣ ሌላ ምንም ነገር የለም። እና ሌላ ምን ፈልግ? ስለዚህ በቃ ባንተ በአባት ተገናኛችሁና ሌላው ዝምድና አለ። እንዴት ምን ማለት ነው? ሲጀመር ያሳደከው እህቶቼ ናቸው ለፍቻለሁ እያልክ እነሱን አስመርቃለሁ እያልክ እነሱን ለወግ ማድረግ አበቃለሁ ድራቸዋለሁ ስትል ይሁን ስትለፈልፍ የነበረው ለዚህ ስንት ነገር ጣርኩ ለፋው። በቃ ምን ተለወጠ? ምን በቃ አራስን ነበር አልቀየርኩም። እንደው ከቤታችን አውልቅ ብለህ ትወጣልናለህ። እኛ አንተን እያየን መኖር አንፈልግም። አንቺም ራሱ ጥፋት አለብሽ። አውቃለሁ ተሳልዬ ነበረ መርሱ። አንቺስ ብትሆን ወንድምሽን እንዴት እንደዛ ታደርጊያለሽ? ደህና ሰው መሰለኝ ነው። እንዴት መሰለኝ? ደህና ሰው ሰው መሰለኝ። ወንድምሽ እኮ ነው። አሁን ነው ወንድምሽ እንዳልሆነ ያወቅሽው አይደለ? መጀመሪያ ግን በዛ ሰዓት ላይ እሱ ነይ ሲልሽ እንደዛ ሲያወራጥሽ የሆነ ነገር እንኳን አስበሽ ለእህትሽ አትነግሪያትም? አላማሽ እንዴት እንደዚህ በቃ ሰው ነኝ ተሳሳትኩኝ። እንዴት እንደዚህ ተሳሳት? ወንድምሽ እንዴት በዚህ መንገድ ታስቢያለሽ? ጭራሽ አግባኝ አንቺ ወንድምሽን ምክንያቱም ሰው ነሽ። በደንብ የማውቀው ሰው እሱና ሌላን ሰው ለአንድ ቀን ነው የማውቅ። እኔ ምን ላድርግ ታዲያ? ምን እንዳደረግ ነው የምጠብቂው? አንተም እዚህ ቤት ውስጥ እንድትቀመጥልን ነው። ምን ላድርግሽ ታዲያ? እኔ ላንቺ አስቤ ነው። ሌላ ነገር እንዳይገጥምሽ ብዬ ሌላ ነገር ውስጥ ትገቢያለሽ። ሌላ በጣም ነው የሚያሳዝነው። ምን አይነት ነገር ነው? እንደዚህ አይነት ነገር አልጠበቅኩም እኔ ግን ሲጀመር አንቺም አሁን ይሄን ሰው ያስወጡልኝ። አንቺም ጥፋተኛ ነሽ፣ እሱም ጥፋተኛ ነው። እሱ እዚህ ጋር መድኃኒት አድርገህ እሷን ሰጣ የነበረው እዚህ ጋር ሌላ ነገር እቅድም አቅደህ እሷን ከባሏ ጋር ለማፋታት ይሁን ነገር አድርጋለህ። አንተን በህግ የምናስጠይቅ ይሆናል። ትሄዳለህ። ውሰዱልኝ እዛ ጋር ሂድ፣ እዛ ጠብቀኝ፣ ቀጥ ወደ ይሄ ሁሉ ነገር ምንም ልጅነት ቢሆንም እድሜሽ ቢሆንም ይሄ የመዝለል የመጫወት ደስታ ቢሆንም እህትሽ ላንቺ ብላ ደፋ ቀና ስትል ነበር። ይሄ ሁሉ ነገር እዚህ ጋር አንቺ ለምንድን ነው ካሜራውን ያመጣሽው? እንዴ ስትወቅሻት የነበረው ስላንቺ ደህንነት ስታስብ ስለነበረ ነው። ግን አንቺ በፍጹም ምንም አልታየሽም። የራሴን ጉዳይ አላወኩም እኮ አላወኩም። ግን አያችሁ አይደል ምን ሲያስብ እንደነበር። አንቺ እዚህ ጋር እየለመንሽው ነው፣ አግባኝ ብለሽ እየለመንሽው ነው። እሱ ሌላ ቦታ ነው አላማው ያለው ማለት ነው። እሷን ለማግባት ደረጃ ደርሷል። ስለዚህ እዚህ ጋር አንቺ አሁንም ቢሆን ማድረግ ያለብሽን ነገር አሁንም ገና ነው፣ እድሜሽ ገና ነው። ገባሽ አይደል? አንድ ሰው እዛው እነሱ ወደ ውጭ አትወጪም ብሎ ያሰሩበት ምክንያት ከዚህ በፊት አይተሻል፣ ህይወትን አይተሻል፣ ወጥተሻል፣ ዘለሻል፣ ምን ብለሻል። በደህና ሰዓት ላይ ነው ሰው መልሳ ያስገባችሽ ቤት። ስለዚህ አላማ እንድትይዢ ተረጋጊ ማርታ፣ ተረጋጊ፣ አይዞሽ፣ ተረጋጊ። ይገባኛል፣ ሳይገባ ይቀርታል።
ተረጋጊ፣ አይዞሽ፣ ተረጋጊ። በቃ ትንሽ እንኳን አታሳዝንሽ። ስለዚህ አንቺ አሁን ማርታ ነው የምትወስነው በአንቺ ቤት ላይም ሆነ በራሷ ቤት ላይም ሆነ አብራችሁ ይሄን ያህል ድረስ አብራችሁ ቆይታችኋል። ስትቆጣሽም ያለውን ነገር ብቻ አርገሽዋል በቃ። ስለዚህ አሁን አንቺ እሷን ይቅርታ መጠየቅ ከቻልሽ ይቅርታ ካረገችልሽ ይቅር ከተባባላችሁ ወደ ሰላም መንገድ እንሄዳለን ማለት ነው። ማርታ አይ እኔ አልፈልግም ብላ የራሷን ሐሳብ ልታሳሰርሽም ትችላለች፣ በህግ ልታስጠይቅሽ ትችላለች። ምክንያቱም እሷ ላይ ያቀዳችሁት ነገር ጥሩ አይደለም። አንቺም እዚህ ጋር ወንድም እንደሆነ እያወቅሽ ገና ግን በአባት እንደምትገናኙ ስነግርሽ ይበልጥ ደስታ ነው የቀደመሽ ማለት ነው። ግን ወንድም እሺ የሆነ እያወቅሽ ከሱ ጋር ለመጋባት ይሄን ያክል ተቀራርባችሁ ይሄን ያክል እየለመንሽ ሰው አላገባሽም እያለ ዓላማው ምን እንደሆነ መገመት አያቅትም ነበር። ስለዚህ ሲጀምርስ እንዴት ያሰበች ወንድሟን በምን አይና አይተሽ ነው? አንቺስ ምንም ብትሆኝ ምን ጉድ ብትሆኝ ነው? ምን አይነት ነገር ውስጥ ብትገቢ ነው እንደዚህ ይሄናል እንደዚህ ሆንሽ? ምንድነው? አላወራችሁ በግልጽ አይደለም እናወራው። እንዴት ትደብቀኛለሽ? ከሷ ጋር ማውራት ወይ ከሱ ጋር ማውራት ግን ይሄ ነገር ትክክል ነው ወይ የምንሄድበት መንገድ ወንድሜ ነህ እኮ ለምንድን ነው እንደዚህ ድረስ የምንሄደው የሚባል ትንሽ እንኳን አይምሮሽ ላይ አልመጣም ነው ወይስ እየጠጣሽ ነው ወይስ ምንድነው? እንገራት ብዬው ነበር ግን እንዳትነግራት አለኝ። ምን ብላችሁ ትነግሩኝ? ምን ድረስ ለመሄድ ነው ያሰባችሁት? ምን ድረስ ለመሄድ ነው ያሰባችሁት? ወንድምና ተዋደደ ልትሉኝ ነው? ምንድን ነው ሐሳብሽ? የት ድረስ ለመሄድ ነው ሐሳብሽ? በቃ እኔ ታውሬ ነበር መሰለኝ። ከሱ ውጪ ምንም ሰው አይታየኝም ነበር። ቢሆንም እንደዚህ አይነት መጥፎ ሰው እንደሆነም ጭራሽ አስጠልቀው ነበር። ስለዚህ ይቅርታ አድርጊልኝ። በቃችሁ በቃ በቃ ትልቁ ነገር እሱ ነው። ትንሽ ችግር የለውም። ዋናው የእናንተ መግባባት ነው። ይቅር መባባል ትልቅ ነገር ነውና ሰው ከጥፋቱ ይማራል። አንቺም ከጥፋትሽ መማር አለብሽ። ከዚህ በኋላ ምንም ነገር እህትሽን መደበቅ የለብሽ። ምንም ነገር ቢፈጠር ማለት ነው አይተሽዋል አይደል የተፈጠረ ነገር። ስለዚህ ለአንቺ በጣም ትልቅ ትምህርት ነው የሚሆነው። እሱን አይደለም ከውጭ እንኳን የምታገኘው ሰው ምንም ቢሆን መተሽ ከሷ ጋር ማውራት አለብሽ። እንዲህ ጓደኛ አግኝቻለሁ ጓደኛ ይዣለሁ እንደዚህ አድርጌያለሁ ብለሽ ያንን ነገር ቀጥታ ግልጽ ሆነሽ ማውራት አለብሽ። እስካሁን ድረስ የምትደብቂያቸው ነገሮች ናቸው ወደዚህ መስመር ውስጥ የከተተሽ። ምንም ነገር እንኳን እሱ ለሆነ ነገር እንኳን ወደዚህ መስመር ውስጥ ለመተት ካንቺ ጋር ለመተኛት የሚያደርጋቸው መንገዶች ነበሩ አይደለ? እንደ ቀልድ አስመስሎ ነው ወደዚህ ውስጥ የከተተሽ። እንደ ጨዋታ አስመስሎ ነው የከተተሽ አይደለ? ይዚሻለሁ አልይዝሽም እየተባባላችሁ ነው እንዴ? እንደዚህ አይነት ነገሮች ሲፈጠሩ ወደ ብለሽ እንዴ እንደዚህ ያለኝ እኮ እንዲህ ያለኝ ብለሽ ብትነግራት ይሁሉ ነገር አይፈጠርም ነበር። ስለዚህ ይሄንን ነገር አውቀሽ ተምረሽበት ለወደፊት በጣም ትልቅ ትምህርት ይሆንሻል። ይቅር መባባላችሁ በጣም ትልቅ ነገር ነው። እኛም ፍላጎታችን ሰላም መፍጠር ነው። ስለዚህ የእናንተ ሰላም መፍጠር ነው። ቤተሰቡ እንዳለ ሰላም ቢፈጥር እኛም ደስ ይለናል። ስለዚህ እናንተ ታርቃችኋል፣ ሰላም ፈጥራችኋል። አንቺ ደግሞ እኔ ሁለታችሁንም ይቅር ብያለሁ። ምክንያቱም ወንድማችን ብዙ ነገር ዋጋ ከፍሎልናል። እንደነገርኩ መጀመሪያም ነገር ያለና አይዞሽ ነገሮች ይስተካከላሉ። አይዞሽ ዋናው ሰላም መፍጠር ነው። ከዚህ ቢቀጥልስ አንቺ በዚህ ይሄን እኛ ጋር ባትመጪስ ነገሮቹ ቢቀጥሉስ የት ድረስ ሊሄድ እንደሚችሉ አይታወቅም አይደለ? ገባሽ አይደል? የሷም ህይወት ሊበላሽ ይችላል። እስከ ርግዝና ነገር አለ፣ ብዙ ነገር ይፈጠር ነበር። ገባሽ አይደል? እሱም እንዳሰብሽው ወደ አንቺም ሊመጣ ይችል ነበር። ያው እንደሚያፈቅርሽ ሰምተሽዋል እንግዲህ አይደለ? ስለዚህ ይሄ ነገር ደግሞ ያደረገው እሱም የራሱ የሆነ ምክንያት አለኝ ብሎ አቅርበዋል። ውድ ቤተሰቦቻችን እንግዲህ በማርታ አማካኝነት በቤታቸው ውስጥ ምን ሲካሄድ እንደነበረ ላለፉት ቀናት ስንከታተል መቆየታችንን ስንነግራቸው ዳዊትና ማርታ እጅጉን በመናደድ በእኛና በማርታ ላይ ግብግብ ፈጥረው ነበር። እኛም ነገሩን ለማለዘብ በመሞከር አረጋግተናቸው ዳዊትን ይህንን ማድረግ ለምን እንደፈለገ ጠይቀነዋል። ትልቅ መስዋዕትነትን በመክፈል እዚህ ደረጃ ያደረሳትን የገዛ እህቱን ለምን ወደዚህ ተግባር ውስጥ እንድትገባ እንዳደረጋት በታላቅ ቁጣ ውስጥ ሆነን ስንጠይቀው የሰጠን ምላሽ ይህ ፍጹም ከእውነት የራቀ ነው የሚል ነበር።
ጉዳዩ ሆን ተብሎ የተቀነባበረ ውሸት ነው የሚል ምላሽ ሰጥቶናል። በዚህ መሃል ነበር ኤደን ጣልቃ በመግባት እጅግ ስለምወደውና ስለማፈቅረው ነው ብላ የተናገረችው። ዳዊትም ይህን በሰማበት ቅጽበት በታላቅ ቁጣና ንዴት ሆኖ ኤደንን ሊያስቆማት ሞክሮ ነበር። እኛም ጣልቃ በመግባት ስነ ስርዓት እንዲይዝ በማድረጋችን አርፎ ተቀምጦ ማውራት ጀምሯል። በወቅቱ ሊነግረን እና ሊያስረዳን በነበረው ማስተባበያው ጥፋቱ ሁሉ የራሳቸው የእህቶቼ ነው፣ እነሱን ለማሳደግ ስል ያልሰራሁት ስራ አልነበረም፣ ሁሉንም ስራ ሰርቻለሁ። ነገር ግን እነሱን ማስተዳደርና ማስተማር የሚያስችል ገቢ አልነበራቸውም። በመሆኑም እኔ ያለው አይኔ ያየ እየተራቡና ትምህርታቸውን ሳይማሩ መቅረት ስለሌለባቸው እነሱን ሊያስተዳደር የሚችል ገቢ ወደሚያስገኝልኝ አላስፈላጊ ስራዎች ውስጥ ገባሁ። ይህም ድርጊቴ ደግሞ እየዋለ ያደረ ታላቅ ሱስ ውስጥ ከተተኝ በማለት ጣቱን ወደ ገዛ እህቶቹ ቢቀስርም ይህ ለኛ የሰጠን ምክንያት ግን ላደረገው መጥፎ ተግባር ምክንያት ሊሆን አይችልም። ይልቁንም ያደረገውን መልካም ተግባር በዜሮ የሚያባዛ ሆኖ አግኝተነዋል። እኛም በመቀጠል ይህንን እየፈጸምክ ያለኸው ተግባር ከኤደን ጋር ብቻ ሳይሆን ከገዛ እህት ጋር ከማርታ ጋር መሆኑን ስንናገር ማርታ የሰማቸውን ማመን አቅቷት ከተቀመጠችበት በመነሳት ዳዊትን ለማነቅ እንዲሁም በእብደት ለመጮህ ሲቃጣት እንደምንም አረጋግተን አስቀምጠናታል። ሆኖም ግን ኤደን ፊቷን ወደ ገዛ እህቷ በመመለስ እንዴት ፍቅረኛ እያለሽ የኔን ፍቅረኛ ተቀሚያለሽ? ልታገቢ 1 ዓመት እየቀረሽ እንዴት ይህን ተግባር ትፈጽሚያለሽ? በማለት አንባረቀችባት። እኛም ነገሩን ለማርገብ ዳዊት በእናትና በአባት የሚገናኛችሁ ወንድማችሁ ሳይሆን በአባት ብቻ የሚገናኛችሁ ወንድማችሁ ነው ብለን ስንናገር ኤደን በታላቅ ደስታ ሆና ስሜቷን ገልጻለች። ከእንግዲህ በነፃነት ተጋብተን አብረን መኖር እንችላለን ብላ በመናገሯ ገዛ እህቷ ማርታ እጅጉን ተናዳ እሳት ለብሳ እሳት ጎርሳ እህቷን ተቆጥታታለች። ነገር ግን ዳዊት ቀደም ሲል ማፈቀር የነበረው ማርታን ነበረ። ምክንያቱም እርጋታዋና ደም ግባቷ እንዲሁም ደግሞ የኮሌጅ ትምህርቷን አጠናቃ ወደ ስራ ስትገባ እጅጉን ማረከችኝ። የሷ የፍቅር ምርኮኛም ሆንኩ። ነገር ግን እሷ የምትመለከተኝ እንደገዛ ወንድሟ ብቻ ነበረ። ከቆይታ በኋላም በጊዜ ሂደት ፍቅረኛ መያዟን ስሰማ እጅጉን እልክ ያዘኝ። ያለኝም ብቸኛው አማራጭ በእንቅልፍ መድኃኒት እሷን እያፈዘዝኩ የፈለኩትን ነገር ማድረግ ብቻ ነበር። ያም ደግሞ እጅጉን ተሳካልኝ። የምወደውም ሆነ የማፈቅረው እንዲሁም ደግሞ ላገባት የምፈልገው ማርታን ቢሆንም አንድ ቀን ግን ኤደን በቤት ውስጥ አጭር ቀሚስ ለብሳ ስትጨፍር ሳያት ቀልቤ ተወሰደ። ያኔ በተፈጠረው ስህተት ምክንያት ቀስ በቀስ የዕለት ተግባራችን ሆነ። ስለዚህ ይህ ሁሉ ሊሆን የቻለው በገዛ በሁለቱ ስህተት ነው በማለት ጣቶቹን ቀሰረ። ኤደንና ማርታ ይህን ሲሰሙ እጅጉን ማመን አቅቷቸው ወንድማቸውን ለመምታትና ለመደብደብ ተነስተው ነበር። እኛም በቂ መረጃ ስለያዝን ዳዊት እህቶቹን ለማሳደግ ብዙ መስዋዕትነት ቢከፍልም መጨረሻ ላይ የሰራው ስራ ለሁለቱም እህቶቹ ሳይራራ ህይወታቸውን ማበላሸቱ፣ በተለይ ደግሞ ወይዘሪት ማርታ ላይ የፈጸመው ተግባር በህግ ስለሚያስቀጣው ለህግ አካላት አሳልፈን የሰጠነው ሆኗል። ሁለቱን እህትማማቾችም ቁጭ ብለን በማነጋገር እርስ በርስ ይቅር ተባብለው አስፈላጊውን ሁሉ የህክምና እርዳታ ወደሚያገኙበት ቦታ ወስደናቸዋል። ውድ ቤተሰቦቻችን ብዙ መስዋዕትነት ከፍለን ያሳደግነው ወይም ያደረግነውን ነገር ለጊዜያዊ ደስታ ብለን በፍጹም ማጣት የለብንም። ዳዊት ያደረገው ነገር በፍጹም ተቀባይነት የሌለው በህግ ቅጣቱን የሚያገኝ ግለሰብ ነው። ሁል ጊዜም ቢሆን መልካምነት ለራስ ነው። በሌሎች ዝግጅቶቻችን እስክንገናኝ ቸርን ሰንብት።